አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተስ እንዴት ናችሁ? በያላችሁበት ሰላም ሁኑልኝ ውድና የማከብራችሁ ቤተሰቦቼ እና በመቀጠል ከሰላምታዬ በመቀጠል አሁን እኔ ያለሁበት ሁኔታ የመጥፋቴ ምክንያት አስረዳችኋለሁኝ። ሲቀጥል መልእክት አለኝ። መልእክቴን እስከ መጨረሻው አዳምጣችሁ እንድትረዱኝ ወይም ደግሞ ተረድታችሁ ከዚህ ነገር ወይም ደግሞ በኋላ ከሚደርስባችሁ ነገር ጥንቃቄ እንድታደርጉ ስል እችን አጭር ቪዲዮ ሰራላችኋለሁ። ሳትሰላችሁ ከልብ አዳምጣችሁ ተጠቃሚ እንድትሆኑ ፈልጋለሁ። በመጀመሪያ እኔ የጠፋሁበትን ልንገራችሁ። እኔ አሁን ላይ የራሴ የሆነ ስራ ጀምር ያለሁኝ በጣም ቢዚ ነኝ። በቃ እንኳን አይደለም እንደዚህ ቪዲዮ ለመስራት ምንም አይነት ሰዓት የለኝም። በዛ ምክንያት ቪዲዮ አልሰራሁላችሁም እና በጣም ይቅርታ ላለሁኝ። ቪዲዮ ብሰራ ተጠቃሚነቴ ለራሴም ለእናንተም ደግሞ አንዳንድ ኢንፎርሜሽን ባቀብላችሁ በጣም ደስ ይለኛል። ለምን እናንተም አንዳንድ ጊዜ የምጠይቁኝን ጥያቄ መመለስ አልቻልኩም። ብዙ ነገሮች ፈርኒቸር ቤት ምናምን ስሪልንም ያላችሁ ነበራችሁ። የሶፋ ዋጋ እነዚህን አሁን ግዴታ ተንቀሳቅሼ ነው መስራት ያለብኝ። ካልተንቀሳቀስኩኝ መስራት አልችልም። በቃ የሆነ ሰዓት የሆነ ክፍተት ማግኘት አለብኝ። ያንን ደግሞ ማግኘት አልቻልኩም። ለዛ ነው ለዛ መጀመሪያ በጣም ይቅርታ ላለሁ። ኢንሻአላህ ከዚህ በኋላ ደግሞ አጋዥ ይዛለሁኝ። እንግዲህ ትንሽ ክፍተት በማገኝበት ሰዓት ለእናንተ ቪዲዮ ለመስራት የምትፈልጉትን ነገር ለማድረስ ኢንሻአላህ ባላ ፍቃድ ዝግጁ ነኝ። ሲቀጥል ያው እንግዲህ የጠፋሁት በራሴ ምክንያት ነው። ቢዚ ስለሆንኩ ነው ብያችኋለሁኝ። የራሴ የሆነ ስራ ስለከፈትኩ ነው ብያችኋለሁኝ። ስራው ምንድነው ምሳሌው ውጤታማ ነሽ ወይ ምናምን ለሚለው ምናልባት ተፈለጋችሁ ጥያቄ ኮሜንት ቦክስ ላይ አስቀምጡ፣ እሰራላችኋለሁኝ። ምን እየሰራው ራሱ ስራውን እየሰራው ምን እንደምሰራ ምን ያክል እንደሚያዋጣ እሱን ልሰራላችሁ ፈቃደኛ ነኝ። እናንተ ተፈለጋችሁት መረጃው ማለት ነው። እና በመቀጠል ያው እና ደግሞ ያው እኔ አሁን የመጀመሪያ መልእክቴ ለእናንተ የሚጠቅማችሁን በኋላ ላይ እንዲያትጎዱ የሚረዳችሁን ነገር ነው የምነግራችሁ። ይሄን ቪዲዮ ስሰራላችሁ እረፍቱኝ ወይም ብዙ ጊዜ ኖሮኝ አይደለም፣ ግን ለእናንተ ይጠቅማል። ጊዜያዊ ጉዳይ ስለሆነ እንዲትረዱ እና የምትፈልጉትን ነገር እንዲታደርጉ ነው። ስለዚህ አሁን ላይ ህጋዊ ምሪት አለ፣ ቦታ ማለት ነው። ስለ ቦታ ጉዳይ ነው ማወራችሁ። ህጋዊ ነገር አሁን እየተመራ ነው። የመሬት እንትኖችም ተመሪዎች እየተረከቡ ነው። ያ ማለት ግን ግዴታ ምሪት ብቻ ስለሆነ ግዙ ማለት ሳይሆን አለ በቤተሰብ በምታውቁ ሰው እዛ ሀገር ኗሪ የሆነ ሰው መሆን አለበት። እንደዚህ ወይ ሚኒሻ ወይ የሆነ ወታደር ምናምን እንደዚህ ወይ የመንግስት ሰራተኛ ሆኖ ከዝለቆ የሚሄድ ከሆነ አሁን እሱ ነገር እርግጠኛ ላትሆኑበት ስለምትችሉ ሰው በሰው በቤተሰብ አጣርታችሁ ሰውየው ዋነኛ ሰው ነው ወይ ብንገዛው ሌላ ችግር አያመጣብንም ወይ የሚለውን አስባችሁ አውጥታችሁ አውርዳችሁ በቤተሰብ መግዛት ትችላላችሁ። እንደገና ደግሞ ሙሉ ካርታውን ከተረከበ ያ ሰውዬ አሁን ምሪቱ ላይ ሙሉ ካርታ ያንን ይዞታቸውን ተሰጧቸው ያ ችግር የለውም። ሙሉ በሙሉ አስረክቧችሁ በፍርድ ቤት በምናምን ሊሄድ ይችላል። ያ ችግር የለውም። ሙሉ መረጃ ሰጥቷችሁ ተሄዲ ችግር የለውም። ሙሉ ውክልና ተቀብላችኋል። ለራሳችሁ ቦታችሁን የማንቀሳቀስ የመሸጥ የመለወጥ የመስራት መብት አላችሁ ማለት ነው። እና እንደዚህ አይነት ቦታ ስትገዙ ጥንቃቄ ማድረግ አለባችሁ። ሲቀጥል ሞታችሁ ተሟሙታችሁ ለምን ተበድራችሁም አይሆንም። ህጋዊ ቦታ ግዙ፣ ህገወጥ ነገር አትግዙ። መዘዙ በኋላ ነው። በኋላ የሚያመጣው ነገር ከባድ ስለሆነ በኋላ እንዳታለቅሱ ማለት ነው። እንዳታለቅሱ ወይም ደግሞ ሌላ ሀሳብ ሌላ ጭንቀት እንዳይፈጥርባችሁ። ምክንያቱም በእኛ የደረሰ ስለሆነ ይህ ህይወት ጉዳይ ነው። በነገራችን ላይ ገንዘብ የስጋ ቁራጭ ናት።
ነገ ጧት ህገወጥ ቦታ ገዝታችሁ ተምትጨነቁ ወይ መንገድ ነቅቶባችሁ ወይ የሆነ ነገር ሁናችሁ በቃ ማንም እውነቱን ስነግራችሁ ማንም ሰው ከጎናችሁ አይደርስም። ኢቭንፍ ቤተሰብ ቢሆን ራሱ እኔ እንጃ እንደኔ መቼም ማንም ሰው ሊደርስላችሁ አይችልም። ራሳችሁ ሙታችሁ ተማሙታችሁ ተመውደቃችሁ በፊት ነገሮችን አመቻችታችሁ ህጋዊ ነገር እንትን ማለት ነው ያለባችሁ ማለት ነው፣ መግዛት ነው ያለባችሁ። መልእክቴ የመጀመሪያው መልእክቴ ይሄ ነው። በቃ ይሄንን ማድረግ አለባችሁ። እኔ አሁን ለምሳሌ ህገወጥ ቦታ ላይ ነበር የሰራሁት። አሁን ብዙ ጭንቀት ደርሶብኛል፣ ብዙ ችግር አለ። አሁን ያንን ለማድረግ ማንም ሰው ከሌምለው በእርግጠኝነት ነው የምነግራችሁ። ጊዜ ቢኖረው ቤተሰብ ጊዜ ቢተርፈው ከእናንተ ጋር ለፍታችሁ ያገኛችሁት እናንተ እስከሆናችሁ ድረስ እናንተ ያንን ነገር ማስቆም እስካልቻላችሁ ድረስ ማንም ሊደርስላችሁ አይችልም። አለ በእርግጥ ቤተሰብም አለ። የሁሉም ቤተሰብ እንደዛ ነው ማለት ባይቻልም፣ ግን ዋናው ነገር እናንተ ማቆም እንዳለባችሁ ነው የምነግራችሁ። እና ደግሞ ማለት ነው ምናልባት በእኔ በምችለው በኩል እንደዚህ መግዛት የምትፈልጉ ማቆ ሰው ካለ እንደዚህ ጥሩ ሰው ካገኘው ምናምን ጠይቁኝ፣ አገናኛቸዋለሁ። ስልክ ቁጥሬን ያዙት። እንደዚህ ሁነኛ ሰው ሲገኝ እነግራችኋለሁኝ። እናንተ ቤተሰቦቻችሁን አቅርባችሁ የምታምኑትን ሰው አቅርባችሁ ቀርቦ እንዲዋልላችሁ ማድረግ ትችላላችሁ ማለት ነው። እኔ ግን በሚችለው እንትን እንዲትሉ ሁነኛ ሰው ሲገኝ እነግራችኋለሁኝ። ግን ይሄንን ነገር ጥንቃቄ ልታደርጉበት ይገባል። ከህገወጥ ነገር ራሳችሁን ታደጉ። የሆነ ነገር ከመሆኑ በፊት ማለት ነው። ንቃት ያስፈልጋል። እና ኢንሻአላህ በሚቀጥለው በራሴ ቪዲዮ እንደዚሁም በተለያዩ ነገሮች ትንላለዩ። ጥያቄ ታላችሁ መጠየቅ ትችላላችሁ። ሀሳብ አስተያየትም ካላችሁ እንደዛው መጠየቅ ትችላላችሁ። በአላህ ፍቃድ ከዚህ በኋላ እያመቻችሁኝ ቪዲዮ ለመስራት እንትን እላለሁ ሞክራለሁ ማለት ነው። በቻልኩት መጠን እሰራለሁ እና በቃ ቁጥሬን አስቀምጥላችኋለሁ። በእኔ በኩል ያለ ጥያቄ ሀሳብ አስተያየት ታላችሁ ቶሎ በሚቀጥለው ደግሞ